624 ነበር። ወሩ ረመዳን፣ የታሪክን ፍሰት የሚቀይር ቀን። በበድር ሁለት ሰራዊት ተፋጠዋል። በአንድ በኩል 950 ሰዎችን ያቀፈው ሙሉ ትጥቅ የታጠቀው የቁረይሽ ጦር፣ በሌላ በኩል ደግሞ 313 ሰዎች ብቻና በጣም ውስን ትጥቅ ያለው የሙስሊም ሰራዊት። ይህ በግፍ ላይ የፍትህ አቋም ነው። እምነት ወይም ኢማን በክህደት ላይ የቆመበት ነው። የበድር ጦርነት የመጀመሪያው ጦርነት ነበር። የእስልምናን እውነተኛ መንፈስ ያሳየ፣ የእስልምናን የወደፊት ዕጣ ፋንታ የሚቀረጽበት ቀን። እስልምና በታላቅ ድል ይነሳል ወይም ሁሉም ነገር በዚህ የጦር ሜዳ ላይ ያበቃል። ለዚህም ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ይህንን ዱዓ ያደረጉት። አላህ ሆይ ይህች አነስተኛ የተዋጊዎች ቡድን ከጠፋች በምድር ላይ አንተን የሚያመልክ ማንም አይቀርም። ግን በዚህ የጦር ሜዳ ላይ ምን ሊፈጠር ነበር? ከሁሉም በላይ ደግሞ ነገሮች እንዴት ወደዚህ ደረጃ ደረሱ? እስኪ ትንሽ ወደ ኋላ እንመለስ። ነቢዩ ዓለይሂ ሰላቱ ወሰላም በመዲና የእስልምናን መንግሥት እየገነቡ በነበረበት ወቅት የመረጃ መረብም አቋቁመው ነበር። በከተማዋ ላይ ሊደርሱ ስለሚችሉ ስጋቶች አስቀድሞ መረጃ እንዲደርሳቸው ይፈልጉ ነበር። እንዲሁም ስለ አካባቢው መረጃ ያገኙ ነበር። ከሂጅራ በኋላ በሁለተኛው ዓመት በዚህ የመረጃ መረብ በኩል አንድ ሪፖርት ደረሰ። የመካ ከሃዲያን አንድ ግዙፍ የንግድ ተጓዦች ቡድን ልከው ነበር። በአቡ ሱፊያን ይመራ ነበር። እንዲህ ያለ ትልቅ የንግድ ተጓዦች ቡድን ከዚህ በፊት ታይቶ አያውቅም ነበር። በ1000 ግመሎች ላይ ዕቃዎችን ይዘዋል። አጠቃላይ ዋጋውም 50,000 ዲናር ገደማ ነበር። ይህ እጅግ በጣም ብዙ ገንዘብ ነው። ከንግዱ የሚያገኙትን ትርፍ በሙስሊሞች ላይ ለሚደረግ ጦርነት ዝግጅት ሊያውሉት አቅደው ነበር። እርግጥ ነው ተጓዦቹ የራሳቸውን ዕቃዎች ብቻ ይዘው አልነበረም። የሂጅራን ጊዜ አስታውሱ። ሙስሊሞች በጣም አስቸጋሪ በሆነ ሁኔታ ለመሰደድ ተገደው ነበር። ንብረታቸውን ሁሉ በመካ ትተው ቁረይሾች እነዚህን ዕቃዎች ወስደው ወደ ተጓዦቹ ቡድን በመጨመር ሊሸጧቸው አቅደው ነበር። ሙስሊሞች በአንድ ወቅት በድካማቸው ያገኙትን ሀብት አሁን በጠላት እጅ ወደ ጦር መሳሪያነት እየተለወጠ ነበር። ነቢያችን ዓለይሂ ሰላቱ ወሰላም በምህረትና በፍትህ የተሞሉ ሆነው ሲሰደዱ እንኳን የካፊሮችን ዕቃዎች ስለመመለስ አስበው ነበር። ይህንንም ተግባር ለዓሊ ሰጥተውት ነበር። ነገር ግን ከሃዲዎቹ እንዲህ ያለውን ስነ ምግባር ትንሽንም ቢሆን ምልክት አላሳዩም። ይልቁንም የሙሃጅሮችን ንብረት ዘረፉ። የመካ ከሃዲያን ክፉ እቅድ መቆም ነበረበት። ሙስሊሞችን ከትውልድ ቀያቸው አስገድደው አስወጥተዋቸዋል። እናም ሁሉንም አይነት ጭካኔ አሳይተዋቸዋል። አሁን እውነተኛው ጥንካሬ የት እንዳለ ለማሳየት ጊዜው ነበር። በፈለጉት ጊዜ ሌሎችን መጨቆን እንደማይችሉ መማር ነበረባቸው። ከፊታቸው እውነተኛ ኃይል ካላዩ በፍጹም አያቆሙም ነበር። ለዚህም ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ተጓዦቹን እንዲከታተል ሰው የላኩት። ከዚያም ለባልደረቦቻቸው እንዲህ አሉ፣ የሚጋልበው እንስሳ ያለው ሰው ይሳፈርና ከኛ ጋር ይምጣ። ነቢዩ ዓለይሂ ሰላቱ ወሰላም ከካፊሮች ጋር እንደው ከተገናኙ ብለው መዘጋጀት ጀመሩ። ሰሓቦቹ ይህንን ጦርነት ለመቀላቀል ጓጉተው ነበር። አንዳንዶች ማን እንደሚሄድ ለመወሰን በአባትና በልጅ መካከል ዕጣ ተጣጥለው ነበር። ሁሉም ሸሃዳነት ይመኙ ነበር። ብዙም ሳይቆይ ከ300 በላይ ሰዎችን ያቀፈ አነስተኛ ሰራዊት ተሰበሰበ። አንዳንዶቹ ገና ወጣት ነበሩ። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም በጣም ወጣት የሆኑትን እንዲቀላቀሉ አልፈቀዱላቸውምና መልሷቸዋል። ከመካከላቸው አንዱ ዑመይር ኢብኑ አቢ ወቃስ ነበር። ዕድሜው 16 ዓመት ብቻ ነበር። ገና ወጣት ቢሆንም ጉዞውን መቀላቀል በጣም ይፈልግ ነበር። ነቢዩ ዓለይሂ ሰላቱ ወሰላም እንዳያዩትና እንዳይመልሱት ለመደበቅ ሞከረ። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም አይተውት አንተም ተመለስ አሉት። ዑመይር አጭር ነበርና ሰይፍ በወገቡ ላይ አስሮ አያውቅም ነበር።
ሲያስረውም ሰይፉ መሬት ላይ ይጎተት ነበር። ሰውነቱ ትንሽ ነገር ግን ልቡ ጠንካራ ነበር። ምንም እንኳን ነቢዩ ዓለይሂ ሰላቱ ወሰላም መጀመሪያ ሊመልሱት ቢፈልጉም የዚህን ወጣት ተዋጊ ድፍረት ችላ ማለት ስላልቻሉ እንዲቀላቀል ፈቀዱለት። ወንድሙ ሰዓድ ኢብኑ አቢ ወቃስ ሰይፉን አስታጠቀው። ሲራመድም ሰይፉ መሬት ላይ መስመር ይሰራ ነበር። ዑመይርም ከበድር ሸሂዶች አንዱ ሆነ። በዚያን ጊዜ የነቢዩ ዓለይሂ ሰላቱ ወሰላም ተወዳጅ ልጅ ሩቅያህ በጣም ታማ ነበር። ምንም እንኳን በጠና ብትታመመም ነቢዩ ሰለዋቱ ረቢ ወሰላሙሁ ዓለይህ አሁንም ለጦርነቱ ወጡ። ነገር ግን አማቻቸው ዑስማን በመዲና እንዲቆይ እና እሷን እንዲንከባከብ ጠየቁት። ከዝግጅቱ ሁሉ በኋላ 313 ሰዎችን ያቀፈ አነስተኛ ሰራዊት ዝግጁ ነበር። ነቢዩ ዓለይሂ ሰላቱ ወሰላም በሚያቃጥለው ፀሐይ ስር ከሰራዊታቸው ጋር ወደ በድር ጉዞ ጀመሩ። የንግድ ተጓዦች አብዛኛውን ጊዜ በበድር በኩል ያልፉ ነበር፣ ምክንያቱም እዚያ የውሃ ጉድጓዶች ነበሩ። በሰራዊቱ ውስጥ በጣም ጥቂት የሚጋለቡ እንስሳት ነበሩ፣ 2 ፈረሶችና 70 ግመሎች ብቻ። ነቢዩ ዓለይሂ ሰላቱ ወሰላም ዓሊና ሙርሰድ ኢብኑ አቢ ሙርሰድ አንድ ግመል እየተፈራረቁ ይጋልቡት ነበር። የነቢዩ ዓለይሂ ሰላቱ ወሰላም የመራመድ ተራ ሲደርስ ሁለቱ እንዲህ አሉ፣ የአላህ መልእክተኛ ሆይ እባክዎን ይጋልቡ፣ እኛ እንራመድልዎታለን። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለው መለሱ፣ እናንተ በእግር ከመጓዝ ከኔ አትጠነክሩ፣ እኔ እንደናንተ ምንዳውን እፈልጋለሁ። ስለዚህ መራመዳቸውን ቀጠሉ። በአንድ ወቅት ነቢዩ ዓለይሂ ሰላቱ ወሰላም ሰራዊታቸውን ተመለከቱ። አንዳንዶቹ በባዶ እግራቸው ይጓዙ ነበር። በጦርነት ጊዜ በእግራቸው የሚለብሱት ምንም ነገር አልነበራቸው። ይህንን ዱዓ አደረጉ፣ አላህ ሆይ እነዚህ ወታደሮች የሚሸከማቸው እንስሳ የላቸው፣ ስለዚህ አንተ ተንከባከባቸው። አላህ ሆይ ባዶ እግራቸውን ናቸው፣ ርቧቸዋልና አብላቸው። በድህነት ውስጥ ይኖሩ ነበር፣ ነገር ግን እውነተኛው ጥንካሬ በኢማናቸው ውስጥ ነበር። ይህ ጠንካራ እምነት በዚህ ሰራዊት ውስጥ በግልጽ ይታይ ነበር። ገና የበድር አካባቢ ሳይደርሱ አቡ ሱፊያን ሙስሊሞች ከጅምሩ ሰራዊት ይዘው ወደ በድር እየመጡ መሆኑን ሰማ። ሙስሊሞች ሊያቆሙት እንደሚችሉ ፈርቶ ነበር። አሁንም እየሆነ ያለው ያው ነው። በፍጥነት ወደ መካ መልእክተኛ ላከ እና መንገዱን ቀየረ። ተጓዦቹን በተለየ መንገድ ወደ መካ ለመመለስ አቀደ። መልእክተኛውም ወደ መካ እየተጣደፈ በየመንገዱ እየጮኸ ሄደ። እናንተ ቁረይሾች ሆይ ሙሐመድና ባልደረቦቹ ተጓዦቻችሁን እያጠቁ ነው፣ ሀብታችሁን ሁሉ ታጣላችሁ፣ ፍጠኑና አቡ ሱፊያንን እርዱት። ፍርሃት በመካ ተሰራጨ። እያንዳንዱ ቤተሰብ በዚያ ተጓዦች ቡድን ውስጥ ሀብት ነበረው። በፍጥነት 950 አካባቢ የሚሆኑ ሰዎችን ያቀፈ ሙሉ ትጥቅ የታጠቀ ሰራዊት አዘጋጁ። 100 ፈረሰኞችና 700 ግመሎች። እናም ወደ በድር ጉዞ ጀመሩ። የሰራዊቱ መሪ ከእስልምና ታላላቅ ጠላቶች አንዱ ነበር፣ አቡ ጀህል። አቡ ለሃብ ህመሙን እንደ ምክንያት ተጠቅሞ ጦርነቱን አልተከላከለም። በሱ ቦታ ሌላ ሰው ላክ። የቁረይሽ ጦር በሙዚቃና በከበሮ ታጅቦ ወደ በድር ተጓዘ። ከተወሰነ ጊዜ በኋላ ለአቡ ጀህል መልእክት ደረሰው። የተጓዦች ቡድንህንና ህዝብህን ለመጠበቅ ነው የመጣው። አሁን ተጓዦቹ ደህና ናቸው፣ መመለስ ትችላለህ። መልእክቱ ከአቡ ሱፊያን ነበር። በሰላም መካ ደርሶ ስለነበር ሰራዊቱ እንዲመለስ ፈልጎ ነበር። አብዛኛው ሰራዊት መመለስ ፈለገ። ነገር ግን ሙስሊሞችን የሚጠላው አቡ ጀህል መመለስ አልፈለገም። ወደ 1000 አካባቢ ሰዎችን ያቀፈ ሙሉ ትጥቅ የታጠቀ ሰራዊት ነበረው። ለሱ ይህ ሙስሊሞችን ሙሉ በሙሉ ለማጥፋት ትክክለኛው እድል ነበር። እንዲህም አለ፣ አሁን መመለስ አንችልም፣ ወደ በድር መሄድ አለብን። እዚህ ያለ 3 ቀናት እንቆያለን። ግመሎችን አርደን እንበላለን፣ ወይን እንጠጣለን። እናም ከባሪያ ሴቶቻችን በሚዘፈኑ ዘፈኖች እንደሰታለን።
የአረብ ጎሳዎች እኛን ለማየት ይሰበሰባሉ። ከዛሬ ጀምሮም ይፈሩናል። ሰራዊቱን አሳመነ። እነሱም ጉዞአቸውን ቀጠሉ። ነቢዩ ዓለይሂ ሰላቱ ወሰላም ተጓዦቹ መካ መድረሳቸውን ሲሰሙ እናም አንድ ትልቅ የጠላት ጦር ወደ በድር እየመጣ መሆኑን ሲያውቁ ተገረሙ። እንዲህ ያለውን እርምጃ አልጠበቁም ነበር። ስለዚህ ሁኔታውን እንደገና ለመወያየት ሶሓቦችን ሰበሰቡ። ከሙሃጅሮቹ አንዱ ሚቅዳድ ኢብኑል አስወድ ተነስቶ እንዲህ አለ፣ የአላህ መልእክተኛ ሆይ የበኒ እስራኤል ህዝቦች ለሙሳ እንዳሉት አንልህም። አንተና ጌታ ሄዳችሁ ተዋጉ፣ እኛ እዚህ እንቀመጣለን አንልም። አይደለም፣ እስከ መጨረሻው ከእርሶ ጋር እንዋጋለን። ጌታ ያዘዘህን ሁሉ አድርግ፣ እኛ እንከተልሃለን። እነዚህ ቃላት ነቢዩን ዓለይሂ ሰላቱ ወሰላም በጣም አስደሰቷቸው። ነገር ግን ከአንሳሮችም መስማት ይፈልጉ ነበር። ምክንያቱም በዐቀባህ ቃል ኪዳን ጊዜ በመዲና ውስጥ እሳቸውን ለመጠበቅ ቃል ገብተው ነበር። አሁንም ይጠብቋቸው ይሆን? ሰዓድ ኢብኑ ሙዓዝ ተነስቶ እንዲህ አለ፣ የአላህ መልእክተኛ ሆይ ምናልባት እኛን ማለትዎት ይሆን? ከዚያም ቀጠለ፣ የአላህ መልእክተኛ ሆይ በአንተ አምነናል፣ መልእክትህንም አረጋግጠናል። ያመጣኸው ነገር እውነት መሆኑን እንመሰክራለን። ለመስማትና ለመታዘዝ ቃል እንገባለን። ስለዚህ የታዘዝከውን አድርግ፣ በፍጹም አንተውህም። እስቲ አስቡት፣ ከአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሰራዊት ጋር ወደ በድር እየተጓዛችሁ ቢሆን ኖሮ እነሱ እንዳሉት ተመሳሳይ ቃላት እንል ነበር? አዎ በእርግጥም እንሄድ ነበር ስትሉ የምንሰማ ይመስለኛል። ለመናገር ቀላል ነው፣ ነገር ግን ወደ ተግባር ሲመጣ ሁልጊዜም ያናክል ቀላል አይደለም። ምክንያቱም ዛሬን ብንመለከት የነቢዩ ዓለይሂ ሰላቱ ወሰላም ተልእኮ አሁንም እየቀጠለ አይደለምን? በእርግጥም እየቀጠለ ነው። ነገር ግን ምን አይነት መስዋዕትነት ከፍለናል? አንድ ሰላት እንኳን ላለመስገድ ሁሉንም አይነት ሰበብ አናቀርብምን? ከነዚህ የታሪክ ቪዲዮዎች እውነተኛ ትምህርቶችን መውሰድ አለብን። አትርሱ፣ ግባችን መማር ብቻ ሳይሆን ተግባራዊ ማድረግም ነው። አሁን ወደ በድር እንመለስ። የሰዓድ ኢብኑ ሙዓዝን ልብ የሚነኩ ቃላት ከሰሙ በኋላ በነቢዩ ዓለይሂ ሰላቱ ወሰላም ፊት ላይ የነበረው ጭንቀት ተወገደ። አላህ ከሁለቱ አንዱን ቃል ገብቶልኛል፣ ወይ ተጓዦችን ወይም ድልን አሉ። አንዳንድ የቁረይሽ ሰዎች የሚወድቁበትን ቦታዎች አሁኑኑ ማየት ችያለሁ። የአላህ እርዳታ ከእናንተ ጋር ይሁን። የጦርነት ውሳኔ አሁን የመጨረሻ ነበር። ከፊታቸው ከነሱ በ3 እጥፍ የሚበልጥ ሙሉ ትጥቅ የታጠቀ ሰራዊት ቆሞ ነበር። ነገር ግን ይህ ለሙስሊሞቹ ችግር አልነበረም። ድፍረታቸው የመጣው ከኢማናቸው ነበር። ረዳታቸውም ሁሉን ቻይ የሆነው አላህ ነበር። ነቢዩ ዓለይሂ ሰላቱ ወሰላም ሰራዊታቸውን ማሰለፍ ጀመሩ። በዚያን ቅጽበት ዓባብ ኢብኑ ሙንዚር የተባለ ሰሓባ ዕድሜው 30 ዓመት ገደማ የነበረና በጦር ስልት የተካነ ወደ እሳቸው መጥቶ ጠየቀ፣ የአላህ መልእክተኛ ሆይ እዚህ እንድትቆሙ አላህ አዞታልን? ነቢዩ ዓለይሂ ሰላቱ ወሰላም አይደለም፣ ይህንን ቦታ እንደ ጦር ስልት ነው የመረጥኩት ብለው መለሱ። ሐባብም ይቅር በሉኝ የአላህ መልእክተኛ ሆይ አለ። ነገር ግን ይህ ምርጥ ቦታ አይመስለኝም። ቁረይሾች ወደሚቆሙበት ቦታ እንጠጋ። እዚያ ንጹህ ውሃ ያለው ጉድጓድ አለ። ኩሬ ሰርተን ውሃ መሙላት እንችላለን። ከዚያም ሌሎቹን ጉድጓዶች መክደን እንችላለን። በዚህ መንገድ እኛ ስንፈልግ መጠጣት እንችላለን። እነሱ ግን በውሃ ጥም ይሰቃያሉ። ነቢዩ ዓለይሂ ሰላቱ ወሰላም ይህንን ሐሳብ ጥበብ የተሞላበት ሆኖ አገኙትና ተስማሙ። የሐባብ እቅድ ተከተሉ። እንደምታዩት ነቢዩ ዓለይሂ ሰላቱ ወሰላም ሹራ ወይም ምክክር ምን ያክል አስፈላጊ እንደሆነ አሳይተዋል። እኔ ነብይ ነኝ፣ የኔን አስተያየት ብቻ ስሙ አላሉ። በድጋሚ በሁሉም ነገር እውነተኛ አርአያ እንደነበሩ እናያለን። ትልቅ ጉድጓድ ቆፍረው በውሃ ሞሉት። ጠላት ውሃ እንዳያገኝ ሌሎቹ ጉድጓዶች ተዘጉ። ቀጥሎም የጦርነቱ እቅድ ለማዘጋጀት ጊዜው ነበር። ነቢዩ ዓለይሂ ሰላቱ ወሰላም
ሰራዊቱን በጥንቃቄ አሰለፉ። ቀስት ያላቸው ከኋላ ቆሙ፣ ጦር ያላቸው ደግሞ ከፊት ተቀመጡ። ከዚያም ይህንን መመሪያ ሰጡ። መስመራችሁን አትልቀቁ፣ ታገሱ እና በቦታችሁ ቆዩ። ትዕዛዝ እስክሰጥ ድረስ ጦርነቱን አትጀምሩ። ቀስቶቻችሁን አታባክኑ። ጠላት እስኪቀርብ ድረስ ጠብቁ። ጋሻቸውን ሲያወርዱ ተኩሱ። ይበልጥ ሲቀርቡ ጦራችሁን ተጠቀሙ። ሰይፋችሁን ተጠጋግታችሁ በምትዋጉበት ጊዜ ብቻ ተጠቀሙ። ከቁረይሽ ሰራዊት ጋር ለሚደረገው ፍልሚያ ሁሉም ነገር ዝግጁ ነበር። ሌሊት ሲመጣ ከአንድ ሰው በስተቀር ሁሉም አርፎ ተኛ። ነቢዩ ዓለይሂ ሰላቱ ወሰላም ሌሊቱን ሙሉ በሰላት ቆመው ወደ አላህ ዱዓ ያደርጉ ነበር። አላህ ሆይ የገባህልኝን ቃል ሙላልኝ። አላህ ሆይ ይህች አነስተኛ የሙስሊሞች ቡድን ከጠፋች በምድር ላይ አንተን የሚያመልክ ማንም አይኖርም። ይህ ጥልቅ ጸሎት መለኮታዊ መልስ አገኘ። ይህም በሱረቱል አንፋል ምዕራፍ 8ና 9 ላይ ይገለጣል። ጌታችሁን ለእርዳታ ስትጠይቁትና እሱም ሲመልስላችሁ አስታውሱ። እኔ በሺህ መላእክት አንዱ ካንዱ በኋላ እየመጡ እረዳችኋለሁ አለ። አዎ አላህ እነዚህን ጥቂት ደፋር ሙስሊሞች ብቻቸውን አይተዋቸውም ነበር። በማይታዩ ሰራዊቱ በመላእክት ደገፋቸው። በመጨረሻም የጦርነቱ ቀን ደረሰ። የካፊሮች ጦር የበድር ሜዳ ሲደርስ ባዩት ነገር ደነገጡ። ሙስሊሞች ቀድሞውኑ ስልታዊ ቦታውን ይዘውት ነበር። ነገር ግን በብዛታቸው ምክንያት ቁረይሾች በፍጥነት እንደሚያሸንፉ አስበው ነበር። በካፊሮች ጦር ውስጥ 950 ተዋጊዎች ነበሩ እና 313 ሙስሊሞች ብቻ ነበሩ። የቁጥር ልዩነቱ ግልጽ ነበር። ቁረይሾች ቁሳዊ ኃይል ነበራቸው፣ ነገር ግን በመንፈሳዊ ሁኔታው ፍጹም ተቃራኒ ነበር። ከአንድ ወገን ተክቢራ ይሰማ ነበር፣ አላሁ አክበር። በሌላ በኩል ደግሞ ከበሮና ዘፈኖች ነበሩ። አንዱ ሰራዊት ጭቆናንና ግፍን ለመዋጋት ቆሞ ነበር፣ እውነተኛ ጥንካሬ ከአላህ እንደሚመጣ እያወቀ። ሌላኛው ሰራዊት ደግሞ ደም ለማፍሰስና የበለጠ ግፍ ለመፈጸም ብቻ ይዋጋ ነበር። የካፊሮች መሪ ዑትባህ ኢብኑ ረቢዓ ወደፊት ወጣ፣ ከወንድሙ ሸይባህ ኢብኑ ረቢዓህና ከልጁ ወሊድ ጋር። ይህ ሙባረዛ ተብሎ የሚጠራ የባህል አካል ነው። ከዋናው ጦርነት በፊት የሚደረግ ፍልሚያ ሲሆን 1፣ 2 ወይም 3 ሰዎች ከየወገኑ መጀመሪያ ይዋጋሉ። ከዚያም ሙሉ ጦርነቱ ይጀምራል። እነዚህ ሦስቱ ከመካ የኡመያህ ቤተሰብ ናቸው። በነቢዩ ዓለይሂ ሰላቱ ወሰላም ቤተሰብ ላይ ጥልቅ ቅናትና ፉክክር ነበራቸው። ወደ በድር የመጡት በበኑ ሐሽም ላይ ለመበቀል ነበር። ከሃዲዎቹ 3 ሙስሊሞች ወደፊት እንዲወጡ ጮኹ። ወዲያውኑ 3 ወጣት ወንዶች ከአንሷሮች ወደፊት ዘለሉ። ዐውፍ፣ ሙዓዝ እና ዓብዱላህ ኢብኑ ረዋሓ። ዑትባህ እያሾፈ እናንተ እነማን ናችሁ ብሎ ተመለከታቸው። ከዚያም ሙሐመድ ሆይ ከኛ ጋር እኩል የሆኑ ሰዎችን ላክና እንዋጋ ሲል ጮኸ። ግባቸው ከበኑ ሐሽም የሆነን ሰው መዋጋት ነበር። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም የመዲናን ወጣቶች ወደ ኋላ ጠርተው 3 ሰዎችን መረጡ። ከሙሃጅሮቹ ዑበይዳህ ኢብኑ ሐሪስ፣ ሐምዛና ዓሊ ረዲየላሁ ዐንሁም አጅመዒን። 3ቱም ከነቢዩ ዓለይሂ ሰላቱ ወሰላም ቤተሰብ ነበሩ። ዑትባህ በመጨረሻ በተፋላሚዎቹ ረክቷል። እናም ፍልሚያው ተጀመረ። ሐምዛህ ወደ ሸይባ፣ ዓሊይ ወደ ወሊድ ሄዱ። ዑበይዳህ ከዑትባህ ጋር ተዋጋ። በጥቂት ምቶች ብቻ ሐምዛና ዓሊይ ጠላቶቻቸውን ጥለው ነበር። ነገር ግን ዑበይዳህና ዑትባህ አሁንም በብርቱ እየተዋጉ ነበር። ሁለቱም ክፉኛ እየደሙ ነበር። በሙባረዛ ሕግ መሠረት አንድ ተዋጊ ፍልሚያውን ካሸነፈ ወንድሙን ለመርዳት መሄድ ይችላል። ስለዚህ ሐምዛና ዓሊይ ዑበይዳን ለመርዳት ሩጠው ዑትባን ገደሉት።
አሁን ክፉኛ የቆሰለውን ዑበይዳን ወደ ነቢዩ ዓለይሂ ሰላቱ ወሰላም አመጡት። ሰውነቱ በደም ተሸፍኖ ነበር። ነገር ግን ግድ አልሰጠውም። አንድ ነገር ብቻ ማወቅ ይፈልግ ነበር። የአላህ መልእክተኛ ሆይ እኔ ሸሂድ አይደለሁምን ብሎ ደጋግሞ ጠየቀ። ነቢዩም ዓለይሂ ሰላቱ ወሰላም አዎ አሉ። ዑበይዳ ሆይ አንተ ሸሂድ ነህ። ነቢዩ ዓለይሂ ሰላቱ ወሰላም ዑበይዳ ሸሂድ መሆኑን ሲነግሩት በፊቱ ላይ ሰላም ታየ። ብዙም ሳይቆይ ነፍሱ ወጣ። የሸሃዳነትን ደረጃ አገኘች። አሁንም ፊቱ ላይ ፈገግታ ነበር። ምክንያቱም ለነሱ በአላህ መንገድ መሞት ሞት አልነበረም፣ ወደ ተወዳጁ መድረስ ነበር። የካፊሮች ጦር በድንጋጤ ውስጥ ነበር። የቁረይሽ ጠንካራ ሰዎች ዑትባ፣ ሸይባህና ወሊድ በበድር መካከል ሞተው ተኝተው ነበር። የሰራዊቱን ሞራን ለመጨመር አቡል ጀህል ጮኸ። ስለ ዑትባ፣ ሸይባህና ወሊድ ሞት አትጨነቁ፣ እነሱ ወደፊት በመሮጥ ለከንቱ ሞቱ። እምላለሁ ዛሬ ድሉ የኛ ይሆናል። ሙሐመድና ባልደረቦቹ ለኛ ቀላል ጉርሻ ከመሆን ያለፈ ምንም አይደሉም። ሰራዊቱን እንደገና አደራጀ። አሁን ፍልሚያዎቹ ስላበቁ እውነተኛ ጦርነት ተጀመረ። የማጥቃት ትዕዛዝ ሲሰጥ ሁለቱም ሰራዊት እርስ በርስ ተጋጩ። ጦርነቱ በሙሉ ኃይል ተጀምሮ ነበር። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ከኋላ አልቆሙም ነበር። ለባልደረቦቹ ድፍረት እየሰጡ ከፊት ይዋጉ ነበር። እኔ ነብይ ነኝ፣ እናንተ ተዋጉ አላሉ። ከነሱ ጋር ነበሩ፣ በቃልና በተግባር እያነሳሷቸው። ጀግንነታቸው በጣም ጠንካራ ከመሆኑ የተነሳ በኋላ ዓሊይ እንዲህ አለ፣ በዚያን ቀን በጣም ደፋሩ፣ በጣም ጀግናው እርሳቸው ነበሩ። ከነቢዩ ዓለይሂ ሰላቱ ወሰላም የበለጠ ለጠላት የቀረበ ማንም አልነበረም። ሐምዛ፣ ዓሊይና ዑመር ከፊታቸው ያለውን ጠላት ሁሉ እየመቱ ነበር። ሰይፋቸው የጠላትን ሰልፍ እየሰነጠቀ ነበር። ሰሓቦቹ በሙሉ ኃይላቸው አጠቁ። በዚያን ቀን በጦር ሜዳ ከነበሩት አንዱ አቡል በኽተሪ ኢብኑ ሂሻም ነበር። ስሙን ታስታውሳላችሁን? መካ ውስጥ ሙስሊሞች ማዕቀብ ሲደረግባቸው ማዕቀቡን ከተቃወሙት 5 ሰዎች አንዱ ነበር። በተለያዩ የመንገዱ ክፍሎች ቆመው ህዝቡ ግፉን እንዲያቆም ጠርተው ነበር። አቡል በኽተሪ ማዕቀቡ እንዲያበቃ ከነበሩት ምክንያቶች አንዱ ነበር። አሁን ግን በጦር ሜዳ ላይ ነበር፣ ነገር ግን በሙስሊሞች በኩል አልነበረም። ከጦርነቱ በፊት ነቢዩ ዓለይሂ ሰላቱ ወሰላም አንዳንድ ሰዎች ጥበቃ ስር እንዲሆኑ አውጀው ነበር። ይህም ማለት ሊጎዱ አይገባም ነበር። አቡል በኽተሪ ከነርሱ አንዱ ነበር። የወፋ ወይም ታማኝነት ውብ ምሳሌ አይደለምን? ነቢዩ ዓለይሂ ሰላቱ ወሰላም እንዲያምን ሌላ እድል ሰጥተውት ነበር። በጦርነቱ ወቅት ሙጀዚር ኢብኑ ዚያድ የተባለ ሰሓባ ገጠመው። ሙጀዚር የነቢዩን ዓለይሂ ሰላቱ ወሰላም ትዕዛዝ ስለሚያውቅ እሱን ከመዋጋት ለመቆጠብ ሞከረ። አቡል በኽተሪ ይህንን አልተረዳምና ለምን አትዋጋኝም ሲል ጠየቀ። ሙጀዚር የነቢዩን ዓለይሂ ሰላቱ ወሰላም ትዕዛዝ ሲያብራራ አቡል በኽተሪ ተናዶ ይህም ቢልም እንኳ ዛሬ እዋገዋለሁ አለ። የነቢዩን ዓለይሂ ሰላቱ ወሰላም ደግነት አልተቀበለምና ሙጀዚርን አጠቃው። ሙጀዚር ለማምለጥ ሞከረ፣ ነገር ግን በመጨረሻ ምንም ምርጫ አልነበረው። መልሶ ተዋግቶ አቡል በኽተሪን ገደለው። ጦርነቱ ይበልጥ እየተካረረ ሄደ። ነቢዩ ዓለይሂ ሰላቱ ወሰላም አንድ እፍኝ አፈር ወስደው ወደ ጠላት ወረወሩና እንዲህ አሉ፣ ፊታቸው በውርደት ይሸፈን፣ አላህ ሆይ በልባቸው ውስጥ ፍርሃትን ላክ፣ እግራቸውንም እንዲንቀጠቀጥ አድርግ። አፈሩ የጠላት ሰራዊትን ሁሉ አይን ውስጥ ገባ፣ ማየት አልቻሉም። አላህ ይህንን አጋጣሚ በቁርአን እንዲህ ገልጾታል፣ በወረወርክ ጊዜ አንተ አልወረወርክም፣ ነገር ግን አላህ ነው የወረወረው። በሱረቱል አንፋል ላይ ብዙም ሳይቆይ ከዚህ በፊት ታይቶ በማይታወቅ ሁኔታ ነፋስ መንፈስ ጀመረ። ማየት የማይቻል ሆነ። ከሃዲዎቹ በየአቅጣጫው ተበተኑ። ከዚያም ሁለተኛ ጠንካራ ነፋስ መጣ። ከዚያም ሶስተኛ። አላህ ቃሉን ፈጸመ። አማኞችን ለመርዳት መላእክትን ላከ። ከሃዲዎቹ ግራ ተጋብተው ተሸነፉ።
300 ሙስሊሞች ብቻ እንዳሉ አስበው ነበር። ነገር ግን በድንገት የሙስሊም ሰራዊት ትልቅና ጠንካራ መስሎ ታያቸው። ለኛ ቀላል ጉርሻ ናቸው ያለው ጠላት አቡ ጀህል አሁን የሚደበቅበት ቦታ ይፈልግ ነበር። ሁሉም ከሱ በኋላ ነበሩ፣ እየተሽቀዳደሙ ነበር የዚህን የእስልምና ጠላት ሕይወት ለማጥፋት። 2 ወጣቶች ከአንሳሮች ወደ አብዱራህማን ኢብኑ ዐውፍ መጥተው ጠየቁት። አቡ ጀህል ማን እንደሆነ ልታሳየን ትችላለህ? ኢብኑ ዐውፍ ከሱ ጋር ምን ትፈልጋላችሁ ብሎ ሲጠይቃቸው ከመካከላቸው አንዱ የአላህ መልእክተኛን እንደሚሳደብ ሰምቻለሁ፣ ነፍሴ በእጁ በሆነው በአላህ እምላለሁ፣ እሱን ካየሁት ወይ እገድለዋለሁ ወይም ከፊቱ እሞታለሁ ሲል መለሰ። እነዚህ ደፋር ወጣቶች ሙዓዝና ሙዓዊዝ ነበሩ፣ የአፍራ ቢንት ዑበይድ ልጆች። በዚያን ቅጽበት አብዱራህማን ኢብኑ ዐውፍ አቡ ጀህልን አይቶ እዚያ ነው የምትፈልጉት እሱ ነው ብሎ አሳያቸው። ሁለቱም ሙዓዝና ሙዓዊዝ ወደ አቡ ጀህል ሮጡ። እሱም ሳቀባቸውና ሞኞቹ ልጆች ወደ ሞታቸው እየሮጡ ነው አለ። ነገር ግን ነገሮች እንደጠበቀው አልሄዱም። ሙዓዝ የአቡ ጀህልን እግር በሰይፉ መታው። ከዚያም የአቡ ጀህል ልጅ ዕክሪማ ገብቶ ሙዓዝን በከባድ ምት መታው። ይህ በእንዲህ እንዳለ አቡ ጀህል ሙዓዊዝን ገደለው። ሙዓዝ በደረሰበት ጉዳት እንኳን አቡ ጀህልን እንደገና አጥቅቶ በብዙ የሰይፍ ምቶች ጣለው። የዚህ ኡማ ፊርዓውን በርግጥ ሞቷልን? ሙዓዝ ወደ ነቢዩ ዓለይሂ ሰላቱ ወሰላም ሩጦ አቡ ጀህልን እንደገደለው ነገራቸው። ነገር ግን ነቢዩ ዓለይሂ ሰላቱ ወሰላም እርግጠኛ መሆን ፈለጉ። ለማረጋገጥ የሙታንን አስክሬን እንዲፈተሽ አዘዙ። አብዱላህ ኢብኑ መስዑድ አቡ ጀህልን አገኘው። አሁንም በሕይወት ነበር፣ ለመተንፈስ እየታገለ። ኢብኑ መስዑድ አንገቱ ላይ ወጥቶ እንዲህ አለ፣ የአላህ ጠላት ሆይ አሁን ራስህን ተመልከት፣ አላህ አዋርዶሃል። እየሞተ እንኳን የአቡ ጀህል ኩራት አልተወውም። እንዲህ አለ፣ እረኛ ሆይ ትልቅን ሰው ረግጠሃል። አንድ ታላቅ ሰው በጎሳው ጠላት መገደሉ አዲስ ነገር አይደለም። ንገረኝ ዛሬ ማን አሸነፈ? ኢብኑ መስዑድም ድልና ስኬት የአላህና የመልእክተኛው ነው ሲል መለሰ። እናም በእነዚህ ቃላት የአቡ ጀህልን ሕይወት አበቃ። አብዱላህ ኢብኑ መስዑድን ታስታውሱታላችሁን? እሱ ወደ ካዕባ ሄዶ ሱረቱ ረሕማን ጮክ ብሎ ያነበበው ሰው ነበር። ከሃዲዎቹ ለዚህ ሊገድሉት እስኪደርሱ ድረስ ደብድበውት ነበር። አሁን ግን ሁኔታው ተቀይሮ ነበር። የአቡ ጀህልን ሰይፍ አንስቶ የመጨረሻውን ምት ሰጠው። እዚህ ላይ ሌላ አስደናቂ ዝርዝር አለ። ጦርነቱ ከመጀመሩ በፊት ነቢዩ ዓለይሂ ሰላቱ ወሰላም የመካ መሪዎች የት እንደሚሞቱ ትክክለኛውን ቦታዎች ጠቁመው ነበር። አቡ ጀህል ነቢዩ ዓለይሂ ሰላቱ ወሰላም እንደሚሞት በተናገሩበት ቦታ በትክክል ሞተ። ሌላው መሪ ኡመያህ ኢብኑ ኸለፍም በተተነበየው ቦታ ላይ ሞተ። ሌሎቹ መሪዎችም በተመሳሳይ ሁኔታ ሞቱ። ነቢዩ ዓለይሂ ሰላቱ ወሰላም ባሳዩበት ቦታ በትክክል። ዑመር በኋላ ላይ እንዲህ አለ፣ በእውነት በላከው ጌታ እምላለሁ አንዳቸውም ነቢዩ ዓለይሂ ሰላቱ ወሰላም እጃቸውን ካስቀመጡበት ቦታ ውጭ አልወደቁ። በአላህ ፍቃድ ነቢዩ ዓለይሂ ሰላቱ ወሰላም ማን እንደሚሞት ብቻ አልተናገሩም፣ የት እንደሚወድቁም ጭምር አሳይተዋል። የመካ መሪዎች አንድ በአንድ ሲወድቁ የካፊሮች ጦር ተበታተነ። ወደ ኋላም ሳያዩ መሸሽ ጀመሩ። ይህ ጊዜ ከዓመታት በፊት በቁርአን ተተንብዮ ነበር። በሱረቱል ቀመር ከአንቀጽ 44 እስከ 45 ላይ ቢስሚላሂ ራሕማን ራሒም أم يقولون نحن جميع منتصر سيهزم الجمع ويولون الدبر ወይስ እኛ የተረዳን ከምቾች ነን ይላሉን? ከምቾቹ በርግጥ ድል ይመታሉ፣ ጀርባዎችንም ያዞራሉ። በመካ የነበሩትን ቀናት አስታውሱ። የሙስሊሞች ቁጥር ከካፊሮች በጣም ያነሰ ነበር። በተለያዩ መንገዶች ይሰቃዩ ነበር። አንዳንድ ጊዜ ለ3 ዓመታት የዘለቀ ማዕቀብ ገጥሟቸዋል። አንዳንድ ጊዜ በድንጋይ ይወገሩ ነበር። በሌሎች ጊዜያት ደግሞ ይሰደቡ ነበር።
በእንደዚህ አይነት ደካማ ሁኔታ ውስጥ ይህ አንቀጽ ተገለጠ። በኃያሏ የመካ ከተማ ላይ ታላቅ ድል እንደሚገኝ ዜና እየሰጠ ጀርባቸውን ሰጥተው ይሸሻሉ። በጣም አስቸጋሪ በሆነው ጊዜ እንኳን ይህ ከወደፊቱ የመጣ የማይታይ ዜና ግልጽ ማረጋገጫ ነበር። አላህ የላከው መጽሐፍ እውነት መሆኑን፣ አላህም ቃሉን ፈጸመ። ድል ተሰጠ። በዚያ ጦርነት ሙስሊሞች 14 ሰዎችን አጥተዋል። እነዚህ እስልምናን ለመጠበቅ ሕይወታቸውን የሰጡ ደፋር ባልደረቦች ነበሩ። እናም እንደ ጋሻ ከነቢዩ ዓለይሂ ሰላቱ ወሰላም ፊት የቆሙ በሕይወት የተረፉትም አስሓቡ በድር የበድር ሰዎች በመባል ተከበሩ። በድር ተራ ጦርነት አልነበረም። ምናልባትም በእስልምና የመጀመሪያዎቹ ቀናት ውስጥ በጣም ወሳኝ ጦርነት ነበር። ሙስሊሞች አሁንም በጣም ጥቂት ነበሩ። እዚህ ቢሸነፉ ኑሮ ቁጥራቸው የበለጠ ይቀንስ ነበር። ይህም ከሃዲዎቹ ሙሉ በሙሉ እንዲያጠፏቸው ትልቅ ዕድል ይሰጣቸው ነበር። ስለዚህ ለጠላት ውጤቱ ምን ነበር? በጦርነቱ ወቅት 70 ከሃዲዎች ተገድለዋል፣ 70 ደግሞ በምርኮ ተይዘዋል። እስረኞቹ ምን ይሆኑ ነበር? ሁለት ምርጫዎች ተሰጥቷቸው ነበር። ወይ ቤዛ ከፍለው ነፃ መውጣት፣ ወይም በመዲና 10 ልጆችን ማንበብና መጽሐፍን ማስተማር። ይህን ካደረጉ ይፈቱ ነበር። ይህ እስልምና ለእውቀትና ለትምህርት ምን ያክል ዋጋ እንደሚሰጥ ያሳያል። ከእስረኞቹ መካከል የነቢዩ ዓለይሂ ሰላቱ ወሰላም አጎት ዓባስ ይገኙበት ነበር። በቁረይሾች በኩል ተዋግቶ ነበር። እንደ ሌሎቹ ሁሉ ወይ ቤዛ መክፈል ወይም 10 ልጆችን ማስተማር ነበረበት። ነገር ግን ለነቢዩ ዓለይሂ ሰላቱ ወሰላም ገንዘብ እንደሌለው ነገራቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ዓባስ ሆይ አሉ፣ መካን ከመልቀቅህ በፊት ለኡሙ ፈድል የሰጠሃት ወርቅስ? እንዲህ ብለሃታል፣ በዚህ ጉዞ ላይ ምን እንደሚደርስብኝ አላውቅም። የሆነ ነገር ቢከሰትና ካልተመለስኩ ይህ ድርሻ ላንቺ ነው፣ ይህ ድርሻ ለፈድል ነው፣ ይህ ድርሻ ለዓብዱላህ ነው፣ ይህ ድርሻ ለሩበይጡላህ ነው፣ ይህ ድርሻ ደግሞ ለቁስም ነው። እንደዚያ አይደለምን? ዓባስ ደነገጠ። በአላህ እምላለሁ ከኔና ከኡሙል ፈድል በስተቀር ይህን ማንም አያውቅም ነበር። ይህንን ማን ነገረውት? ነቢዩ ዓለይሂ ሰላቱ ወሰላም አላህ ነገረኝ ብለው መለሱ። እስከዚያ ቅጽበት ድረስ ዓባስ በድብቅ እስልምናን መቀበሉን አለመቀበሉን ግልጽ አልነበረም። ጥርጣሬ ነበረው። ነገር ግን ይህንን ተአምር ካየ በኋላ አመነ። ወደ መካ ተመልሶ እምነቱን ደበቀ። መካ ሆኖ ነቢዩን ዓለይሂ ሰላቱ ወሰላምንና ሙስሊሞችን በድብቅ ይረዳ ነበር። ሌላው እስረኛ ሱሀይል ኢብኑ ዐምር ነበር። ታላቅ የንግግር ችሎታ ነበረውና በሙስሊሞች ላይ ብዙ ጊዜ በከፋ ሁኔታ ይናገር ነበር። እሱ ከቁረይሾች የተከበሩ መሪዎች አንዱ ነበር። ዑመር በደንብ ያውቀው ነበር። ዑመር ከእስረኞቹ መካከል ሲያየው የአላህ መልእክተኛ ሆይ አለ፣ የፊት ጥርሱን ልስበርሎት ዳግመኛ በእርሱ ላይ እንዳይነገር። የሱ ኃይለኛ ቃላት የቁረይሽ ከሃዲያንን በእኛ ላይ ያነሳሱ ነበር። ነገር ግን የምህረት ነቢይ የሆኑት ነቢዩ ዓለይሂ ሰላቱ ወሰላም የመለሱት መልስ ቶ ዑመር ሆይ አንድ ቀን እሱ ባለበት ቦታ አንተን የሚያስደስት ነገር እንደሚኖር ተስፋ አደርጋለሁ። ግን ይህ እንዴት ሊሆን ይችላል? በኋላ ላይ ሱሀይል ሙስሊም ይሆናል። ነቢዩ ዓለይሂ ሰላቱ ወሰላም በሞቱበት ቀን፣ መካ በሐዘንና በግርግር በተሞላችበት ቀን ለሕዝቡ የሚያረጋጋ ንግግር ያደረገው ሱሀይል ነበር። ሁሉም ሰው ዓለም ያበቃ ያክል ተሰምቶት ነበር። ነገር ግን ቃላቱ ለልባቸው ሰላምን አመጡ። በዚያን ጊዜ ዑመር በመጨረሻ ነቢዩ ዓለይሂ ሰላቱ ወሰላም የተናገሩትን ትርጉም ተረዳ። እሱ አንተን የሚያስደስት ቦታ ላይ ይደርሳል። ሙስሊሞች ከእንግዲህ ደካማ ወይም በቁጥር ጥቂት አልነበሩም። መዲና ታላቅ ድልን ስታከብር፣ መካ በሐዘን ተውጣ ነበር። መካ በበድር ጦርነት በጣም አስፈላጊ ሰዎቿን አጥታ ነበር። አስቀድሞ ታሞና አርጅቶ የነበረው አቡ ለሀብ ዜናውን መቋቋም አልቻለም። ቁጣውና ሐዘኑ አሸንፎት በአንድ ሳምንት ውስጥ ሞተ።
በሽታው ተላላፊ ሊሆን ስለሚችል የገዛ ልጆቹን እንኳን ከሰውነቱ ርቀው ነበር። የሬሳው ሽታ ሊቋቋሙት የማይችሉት ሲሆን ተጎትቶ በድብቅ ተቀበረ። ሌላው የእስልምና ጨካኝ ጠላት አሁን ከዚህ ዓለም በሞት ተለይቷል። ሁሉም ነገር ለሙስሊሞች በሚጠቅም መልኩ እየተንቀሳቀሰ ነው። ከበድር ጦርነት በኋላ ወደ ተከሰተው ነገር እንመለስ። ነቢዩ ዓለይሂ ሰላቱ ወሰላም ዝግጅታቸውን አጠናቀው ወደ በኑ ቀይኑቃዕ ጎሳ ዘመቱ። እነዚህ አይሁዶች ጠንካራና በደንብ የተጠበቀ ምሽግ ነበራቸው። ነቢዩ ዓለይሂ ሰላቱ ወሰላም እየመጡ መሆኑን ሲሰሙ በፍጥነት ወደዚያ አፈገፈጉ። በኑ ቀይኑቃዕ 700 ተዋጊዎች ነበሯቸው። ከነሱም 300ዎቹ የጦር ትጥቅ ለብሰው ነበር። በምሽጋቸው ውስጥ ቆይተው ለ15 ቀናት ያክል ለመከላከል አቅደው ነበር። መውጣት አቅቷቸው ውስጥ እንደታሰሩ ቆዩ። ነገር ግን በመጨረሻ ሙስሊሞችን መቋቋም እንደማይችሉ ተገነዘቡ። የጦርነት ፍራቻ አሸነፏቸው። ሳይዋጉ እጃቸውን ሰጡ። ምንም እንኳን ነቢዩ ዓለይሂ ሰላቱ ወሰላም በከባድ ሁኔታ የመቅጣት ስልጣን ቢኖራቸው ሕይወታቸውን ማሩላቸው። በ3 ቀናት ውስጥ መዲናን ለቀው እንዲወጡ አዘዛቸው። እናም በኑ ቀይኑቃዕ ከከተማው ተባረሩ፣ ሰላሙን በማፍረሳቸው ቅጣት። ይህ ሁሉ በመዲና እየተከሰተ ባለበት ወቅት በመካ አዳዲስ እንቅስቃሴዎች ተጀመሩ። የቁረይሽ መሪዎች በበድር ከተገደሉ በኋላ አቡ ሱፊያን የመካን አመራር ተረከበ። ቁረይሾች በበቀል ፍላጎት ይቃጠሉ ነበር። አቡ ሱፊያን ለመበቀል ማለ። 200 ፈረሰኞችን ሰብስቦ መዲና አቅራቢያ መጣ። እዚያም ከአንዳንድ የአይሁድ ጎሳዎች ስለ ሙስሊሞች መረጃ ወሰደ። ከዚያም ዑረይዝ የተባለውን የመዲና አካባቢ አጠቃ። 2 ቤቶችን እና አንዳንድ የዘንባባ ዛፎችን አቃጠለ። 2 ሙስሊሞችንም ገደለ። 200 ሰዎችን ያቀፈ የሙስሊም ጦር ወደሱ እየመጣ መሆኑን ሲሰማ በፍጥነት ሸሸ። በሱ አእምሮ ይህ ትንሽ ድርጊት በቀል ነበር። ነገር ግን ቁረይሾች ከመርካት የራቁ ነበሩ። በበድር የሚወዷቸውን ሰዎች የማጣት ህመም አሁንም በልባቸው ውስጥ ይነድ ነበር። የበለጠ ይፈልጉ ነበርና በመጨረሻም የሚጠብቁት ቅጽበት ደረሰ። አንድ የንግድ ተጓዦች ቡድን ተመልሶ ትርፉ በአንድ ቦታ ተሰብስቦ ነበር። እናም ከአጎራባች ጎሳዎች ድጋፍ ተጠየቀ። ለትልቅ ወታደራዊ ዘመቻ እቅዶች በጥንቃቄ ተዘጋጁ። ቁረይሾች የ3000 ሰዎችን ጦር እያዘጋጁ ነበር። አስቸጋሪና ህመም የተሞላበት ጦርነት እየመጣ ነበር። በዚህ ጦርነት ምን ይፈጠር ይሆን? አሸናፊው ማን ይሆናል? ነቢዩ ዓለይሂ ሰላቱ ወሰላም በሕይወቴ ከነበሩት 2 ከባድ ቀናት አንዱ ብለው የገለጹት ጦርነት የኡሑድን ጦርነት በቅርቡ እናቀርባለን ኢንሻአላህ።